ፊልሙ የሚጀምረው ቢያንካ የምትባል በክፍል ጓደኞቿ ቆንጆ እንዳልሆነች የሚነግራትና የምትንቋሸሽን ሴት እያየን ነው። ሆኖም ግን በትምህርቷም ሆነ ቫዮሊን በመጫወት የሚስተካከላት አይገኝላትም። በሌላ በኩል ደግሞ በትምህርት ቤት ውስጥ በጣም ተወዳጅነት ያላቸውን ሁለት ጓደኞችን እናያለን። አንዷ ዲዛይነር ስትሆን ሌላኛዋ ደግሞ ኳስ ተጫዋችና ሀከር ነበረች። አንድ ቀንም አንዱ ተማሪ የዳንስ ትኬት እያዞረ ሲሸጥ ጓደኞቿ እኛ በኦንላይን ገዝተናል ይሉትና ቢያንካ ግን እኔ ግን አልገዛሁም፣ መግዛትም አልፈለግም፣ ዳንስ ምናምን የሚባለው ነገር አይመቸኝም፣ እዛም ሄጄ ልጆቹ እንዳይሽፉብኝ አልፈለግም እያለቻቸው ያለ የትምህርት ቤቱን ቆንጆዋንና ተንኮለኛዋን ሴት ማዲሰንን ያገኟታል። እሷም ለጓደኞቿ ትኬት እየሰጠች እኔ ቤት የተዘጋጀ ፓርቲ ያለ ብትመጡ ደስ ይለኛል። ቢያንካም እና እኔም የምመጣ ከሆነ ምን ልለብስ ትመክሩኛላችሁ? አንቺን እንኳን አልጋበዝኩሽም፣ ያለን ቦታ ውስን ነው። በዚህ ተናደደችው ሀከሯ ጓደኛዋም የራሷን ትኬት ሁለት ቦታ ቀዳው ለቢያንካ እየሰጠቻት ይኸው አሁን የትኬት እጥረትሽን ፈታ ነው ስትላት ቢያንካን ስለማትወዳት የበለጠ ትናደዳለች። ወደ ክፍል ሲመለሱ ማስተማሪው የመመረቂያ ቀናቸው ላይ የሚቀርብ ሪፖርት እንዲጽፉ ቢያዛቸውም ሁሉም ስለማይፈልጉ ዝም ይላሉ። ቢያንካን ብትሆን ምርቃቱ ላይ ላለመገኘት ስላሰበች ልታመልጥ ብትሞክርም ማስተማሪው ግን ቢያንካ አንቺ ብትጽፊው ምን ይመስልሻል? ያለሽን ጎበዝ ተማሪ አንቺ እኮ ነሽ ይላትና ላለመስማማት ብትሞክርም ሳይሳካላት ይቀራል። አስተማሪው እንደወጣም ጓደኛዋን አብሮ ለመሄድ የተስማማው ወንድ ራሱ እኮ የለም፣ ምንድነው የማረጋው? በቃ ትጨነቂ፣ ከቀሩት ውስጥ እንመርጣለን። አይ ማናቸውንም አልፈልጋቸውም ብትልም እንደ እውነቱ ከሆነ ግን ጊታር የሚጫወተውን ልጅ ለረጅም ጊዜ መውደዷና ደፍራ ግን መናገር አለመቻሏ ነበር። ትንሽ ቆይቶ ሙስሊ የሚባል የቢያንካ ጎረቤትና የልጅነት ጓደኛዋ የሆነ ልጅ ሰላም ሊላት ሄድና ማዲሰን ፍቅረኛዋ ስለነበረ ቀንታ ምን ነው ፍቅረኛ ልታማልዩ እየሞከርሽ ነው እንዴ? አይ ዝም ብለን እያወራን ነበር የነበረው ስትላት የተመናቀረችባት ትሄዳለች። ክላስ ካለቀ በኋላም ከጓደኞቿ ጋር ወደ ቤት ሄድና ልብስ እየመረጡላት ጊታር የሚጫወተው ልጅም እንደሚመጣ ነግረው እንድትሄድ ለማሳመን ይሞክራሉ። እሷም ልትለብስ ያቀደችውን ስታሳያቸው በፍጹም አይሆንም ብለው ይጮሁባታል። በስራም ጎበዝ የሆነችው እናቷ ታውቂያለሽ አይደለ እኔ ካንቺ የተሻለ ልብስ እንዳለኝ፣ ሁሌም ቢሆን በራስሽ እንድትተማመኝ የሚያረግሽ ልብስ ነው መልበስ ያለብሽ ብላ ትወጣለች። ፓርቲው ላይ ግን የእነሱን ምክር ትታ የተመቻትን ልብስ ለብሳ ብትሄድም ለምን እንደሄደች ራሱ ግራ ያጋባታል። የምትወደው ልጅ ጊታር ሲጫወት ስታየውም ዊስሊ ያገኛትና አምሮብሻል፣ ታውቂያለሽ ጓደኞች በጣም ነው የሚመቹኝ እና እንዳገኛቸው አታመቻችልኝም? ለምን እኔን ከዚህ ነገር አስወጥተኝ ራስ ሄዳ ተተዋወቃቸው? ሰዎች ሁሌም ስለነሱ ነው የሚጠይቁሽ፣ ግን እኮ እውነታቸውን ነው። ታዲያ ጓደኛቸው የመሆንሽ ጥቅሙ ምንድን ነው? ምን ማለት ነው? ያው ከነሱ ለየት ያልሽ የማታምሪና ለማዋራትም ቀለል የምትይ ነሽ። ምክንያቱም ማንም ስላንቺ ግድ አይሰጠውም። ቆይ በቀን ውስጥ ግን ስለ ጓደኞች ለመጠየቅ ምን ያህል ሰዎች ናቸው ወደ አንቺ የሚመጡት? በጣም ብዙ። ስለ አንቺ ለመጠየቅስ ሲላት ግን ማንም ስለሌለ ዝም ትለዋለች። ቢሆንም ግን እውነቱ እንድታይ በማድረጉ ተናዳበት የያዘችውን መጠጥ ደፍታበት ትወጣለች። በነጋታው ሙስሊ ያላት ነገር እንዳስከፋት ስለገባው ይቅርታ ሊጠይቃት ቢሞክርም ሳትስማማ ትቀራለች። ግን እሱ እንዳለው ከጓደኞቿ ጋር ስትሄድም ማንም ለሷ ትኩረት እንደማይሰጣት ይገባትና ከመቼ ጀምሮ ነው ሰዎች የእናንተ መልእክት አቀባይ እንዳደረጉኝ ያውቃችሁት? አንቺ እስከ መቼ ጀምሮ ነው ሰው ስለሚለው ነገር ግድ የሚሰጥሽ? ካሁን በኋላ ላዋራችሁ አልፈልግም። ለካ መጠቀሚያን ያረጋችሁኝ፣ ጓደኝነታችሁ አያስፈልገኝም፣ አብቅቶልናል ብላቸው ስትሄድ ደንግጠው ያዩዋታል። እንደ ወጣችም የምትወደው ልጅ ሊያናግራት ቢፈልግም ስለፈራሽ ግን ጥላው ትሄዳለች። ክፍል ውስጥ ማስተማሪ ውስሊን ውጤቱ ጥሩ ስላልሆነ ስኮላርሺፑ ሊያጣ እንደሚችል ሲነግረው ትሰማና ስፖርት ሲወጡ እየተከተለችው ለምን የምወደው ልጅ እንዴት እንደማናገራት አስተምረኝም፣ በምላሹ አስጠንሃለሁ፣ እናም ስኮላርሺፕህን ማጣት አይጠበቅብህም። እሺ ይስማማኛል፣ ግን መጀመሪያ ልብስ መግዛት ይኖርብናል ይልና ልብስ እየቀያየረች እንድትለካ ያረጋታል። የማዲሰን ጓደኛም ታያቸውና ቪዲዮ ትቀርጻቸዋለች። ሙስሊም ምን እንደምትመስል ሊያሳያት ሲቀርጻት ታዩና እሱን ቪዲዮ ሌላ ሰው ጋር አባየው አይንህን የማውጣልህ ትለውና ማዲሰንን ቪዲዮ ሲደርሳት ትደነግጣለች። ሙስሊም ምግብ ሊበሉ ሲቀመጡ ከሰዎች ጋር እንዴት ማውራት እንዳለብሽ ማወቅ አለብሽ፣ ለዛ ደግሞ እዚህ ካለ ከማንኛውም ወንድ ስልክ ተቀበለሽልኝ እንድትመጪ ፈልጋለሁ ብሎ ይልካታል። እሷ ግን አብዛኞቹን የተሽከረከረች ለማዋራት ብትሞክርም ሁኔታዋ ግን ግራ ስላጋባቸው ማንም ሳይሰጣት ይቀራል። ተስፋ ቆርጣ ስትቀመጥም እዛው የሚሰራ ልጅ ሄድና ያናግራታል። ስለተግባቡም ስልኩን ይሰጣታል። ዊስሊም ይሄንን አይቶ እያደነቃት እያለ ማዲሰን ጓደኛዋን አስከትላት ሄድና በጣም ደስ የሚል ሰርፕራይዝ ነው፣ አንድ ላይ ምን እየሰራችሁ ነው ስትለው ዊስሊም ስሙ እንዲጠፋ ስላልፈለገ አንድ ላይ እንኳን አልነበርንም፣ በድንገት ተገናኝተን ነው። በነጋታውም ትምህርት ቤት ስትሄድም ልብስ ተለካ የነበረው ቪዲዮ እንደተለቀቀ ታይና የምትገባበት ይጠፋታል። ጓደኞቿ ምንም ያህል ጥላቸው ብትሄድም ስለሚወዷት ቪዲዮውን ያጠፉታል። ዳይሬክተሩ ቪዲዮውን ሳያየውም ተማሪዎች እሷን ለመጉዳት ብለው ያደረጉት ነገር እንደሆነ ይገባውና
የሁሉንም ስልክ ሰበስባል። ተማሪዎቹም ይባስ ብለው ስልካቸውን በእሷ ምክንያት ስላጡት ይናደዱባታል። እሷ ሙስሊ ጋር ሄዳ ባረከው ነገር ደስ አለ ትለውና እሱም ጓደኞቹ ፊት መዋረድ ስላልፈለገ ዝም ስላለ ጓደኞቹ እሷ ላይ ማሽፋቸውን ይቀጥላሉ። በዚህም ተናዳ ምግቡን ደፍታበት ወደ ቤቷ ትመለስና በተፈጠረው ነገር በሙሉ ታዝናለች። ሙስሊ ሊያናግራት ሲመጣም በቦክስ ትቀበሏለች። ስትረጋጋም ወደ ውስጥ ይገባና ለተፈጠረው ነገር በጣም አዝናለሁ፣ ግን አይደለሁም ቪዲዮን የለቀኩት እምላለሁ። የቀረጽኩበት ቦታ ራሱ የተለየ ነው። ምናልባት ማዲሰንና ጓደኛዋ ይሆናሉ። በዛ ላይ ላንቺ ብዬ ከጓደኞቼ ጋርም ተጣልቼን የመጣሁት። ፈገግ ብላም በእውነቱ ማንም ለኔ ብሎ ተጣልቶ አያውቅም ትለውና እሱም ላይ ይቅርታ እንዲሆነው ቀሚስ ሰጣትና ልጁን በድፍረት አናግሪው፣ ቪዲዮ ጥሩ ባይሆንም አንተን የምወድህ ከልቤ ነው ባየው፣ ባይቀበልሽ እንኳን ካንቺ የሚጠበቀውን ስላደረግሽ ምንም ሊመስልሽ አይገባም ይላትና በነጋታው በድፍረት ልጁ ጋር ሄዳ ቪዲዮን አይተኸዋል አይደለ? በጣም ደስ እንደምትለይ ልነግርህ ነው የመጣሁት። ግልጽነትሽን ወድጄዋለሁ። ስናወራ ራሱ የመጀመሪያችን ነዋ። እንደዛ ነገር እና ስለ ጥያቄ ምን አሰብክ? አዎ ሲላት በጣም ደስ ይላታል። አዲሱን ዜናም ለሙስሊ ልትናገር ትሄዳለች። እሱም ማድረግ ስላሉባት ነገሮች ይነግራታል። አስተማሪዋም እና ሪፖርቱ እንዴት እያረግሽው ነው? እውነቱን ለመናገር ልጽፈው አልፈልግም። ሁሉም ሰው በጣም ነው የሚጠላኝ እና ፊታቸው ወጥቼ ማቅረብ አልፈልግም። እንደዛማ አትበይ። እኔ ትክክለኛዋ ሰው አንቺ እንደሆንሽ እርግጠኛ ነኝ። አስቢበት። ሙስሊ ቤት ስትሄድም ቤተሰቦች ውስጥ ጨቃጭቆ ትሰማቸዋለች። እንደደበረው ስታይም ዝም ወዳለ ቦታ ተወስደውና ቤተሰቦች ሊፋቱ ነው እንዴ? እንደዛማ ቢሆን በጣም ጥሩ ነበር። ቢያንስ ጭቅጭቃቸውን እንኳን መስማት አይጠበቅብኝም ሲላት ታጽናናውና ይቀራረባሉ። ሁለቱም ነገሩን ቀለል አድርገው ስቀው ቢያልፉትም የማዲሰን ጓደኛ ግን እንደ ልማዷ ተደብቃ ትቀርጻቸዋለች። በነጋታው ማዲሰን ቢያንካ ጋር ሄዳ የወንዶችን ቁጥር ለመቀበል ስትሞክር የተቀረጸውን ታሳያትና ከዚህ በተጨማሪ ሙስሊን ለመቅረብ ስትሞክሪን ቪዲዮ አለኝ። እኔና እሱ ደግሞ በቅርቡ ተመልሰን አንድ ላይ ለመሆን ስለወሰነን ያንቺ ያልሆነ ነገር ላይ ችክ ማለትሽን አቁሚ፣ ስላንቺ ግድ የሚሰጠው ሰው እንደሌለም አትርሺ ብላት ስትሄድ ደርቃ ትቀራለች። የቀጠሮ ቀን ሲደርስም ቀሚሷን ለብሳ የምትወደው ልጅ ጋር ለመሄድ ስትበጣም እናቷም የምታገኘው ሰው እንዳላት ትነግራታለች። ሙስሊን ስታገኘውም ስለ ረዳኸኝ አመሰግናለሁ። እኔም አመሰግናለሁ፣ ውጤት የተሻሽሏል፣ እስኮላሩንም አላጣውም ይላትና ተሰናብታ ወደ ልጁ ቤት ትሄዳለች። እንደደረሰችም ወደ ሬስቶራንት ይወስደኛል ብላ ስታስብ ምርጥ ምግብ አዘጋጅቻለሁ ትወጂዋለሽ ብሎ ወደ ውስጥ ያስገባታል። ወንበሮቹን እንደተራረቁ ስታይም እሱ ምግቡን እስኪያመጣ ድረስ ማስጠጋጋት ትጀምራለች። እየበሉ ምግብ አብሳይ እንደሆነ መናገር ሲጀምር ሙስሊ በሀሳቧ እየመጣ ይረብሻታል። ውጭ ላይ ተቀምጠው ሲያወሩም እንደ በረዳ ታስቦ ጃኬቱን ያለብሳታል። ጊታሩን የሚጫወትላትና ጓደኞቹ በጣም ደስ የሚሉ ሰዎች ናቸው። አው ግን አሁን ተጣልተናል። ለምን? ይቅርታ ተጠይቂያቸው እኮ አብራችሁ መሆን የምትችሉበት እድል ይኖራል። በጣም ቆንጆች ናቸው፣ ልታጫቸው አይገባም። በዛ ላይ አንዱ ጓደኛዬ ሊተዋወቃቸው ይፈልግ ነበር። ምን ማለት ነው? ከኔ ጋራ መገናኘት አይደለም እንዴ ፈለግከው? እነሱን ለማግኘት እየተጠቀምክብኝ እንዲሁም ብቻ ማለት እንድንገናኝ ተስማማ እኮ ይዘሻቸው የምትመጪ መስሎኝ ነበር ሲላት ጃኬቱን ቆሻሻ ውስጥ ጥላው ልትሄድ ስትል ምግቡን ማዘው እንዳመጣው ታይና በጣም አሳፋሪ ውሸታም ሰው ነህ እያለች እያለቀሰች ለሙስሊ ልጁም ሊጠቀምባት ፈልጎ እንደቀረባት መልእክት ልክለታለች። ሁሌም ወደምትሄድበት ቦታ ስትሄድም ሙስሊንና ማዲሰንን አንድ ላይ ስታያቸው የአባሳ ተከፍታ ወደ ቤቷ ትመልሳለች። ትንሽ ቆይቶ ሙስሊ ወደ ቤት ሄድና መልእክትሽን አይቼዋለሁ፣ ስለተፈጠረው ነገር በሙሉ በጣም አዝናለሁ። አይ አሁን ስለሱ ማሰብ አቁሜያለሁ፣ ግን ከማዲሰን ጋር የምወደው ቦታ ላይ አይቻችሁ ነበረ፣ በጣም አዝኛለሁ። ለምን? ምን አጠፋውኝ? ጓደኛሞች አይደለን እንዴ? ተባክህ ራሳችንን አናሙኝ። ማንም ከኔ ጋራ ጓደኛ መሆን አይፈልግም። አንተም ብትሆን እንደምታሽፍብኝ እኮ አይቻለሁ። በቃ ወደ ቤት ሄድ ትለውና በሩን ዘጋብታለች። ወደ ክፍሏ ተመልሳም ስለተፈጠረው ነገር ታስባለች። ሙስሊም ቢሆን የተናገረችውን እያሰበ እንቅልፍ ሳይወስደው ይቀራል። ቀጣዮቹን ቀናትም ሪፖርቱን በመጻፍ ራሷን ቢዚ ታደርገዋለች። ስትጨርስም ላስተማሪዋ ትልክለታለች። ጓደኞቿንም ስለተፈጠረው ነገር በሙሉ ትነግራቸውና ከኔ በላይ ቆንጆ ስለሆናችሁ የተጠቀማችሁ ቢመስሎኝ ነበረ፣ ይቅርታ። ከዚህ በኋላ እንደዛ እንዳታስቢ። ሁላችንም እየራሳችን ጉለት አለብን እኮ። በዛ ላይ በጣም እንወድሻለን። አንድ ቡድን እንደሆንም መርሳት የለብሽም። በይው ልብስሽን ቀይርና አንድ ላይ እንሄድ። አይ ይቅርብኝ፣ ማናቸውንም የማየት አቅሙ የለኝም ስትል እናቷ ትሰማትና ራስሽንማ መቀበል አለብሽ። ለየት ያልኩኝ ነኝ ብለሽ ካላሰብሽ ለሁሉም ሰው ምን ያህል ለየት በማለትሽ እንደምትኮሪ ማሳየት አትችይም ስትላት ደስ ይላትና ወደ ዳንሱ ለመሄድ ትስማማለች። ከጓደኞቿ ጋር በመሆንም ምርጥ ቀሚሷን ሰራለች። ወደ ዝግጅቱ ሲደርሱ ሙስሊን አይኑ ከሷ ላይ ማንሳት ያቅተዋል። በጣም አምሮብሻል፣ ማዲሰንን እርሻት። ሁሉም ትኩረት አንቺ ላይ ነበረ መሆን የነበረበት። አመሰግናለሁ። እና ደግሞ የዛን ቀን ተናገርኩት ነገር ይቅርታ። እኔ ከጓደኛም በላይ እንደሆንክ ስላሰብኩኝ ነው። ግን እኮ አሁን ከማዲሰን ጋር ተመልሰናል። ችግር የለውም፣ ባስተማርከኝ መሰረት ስሜቴ መግለጽ ስለፈለኩኝ ብቻ ነው ስትለው ማዲሰን ትደርስና አንድ ላይ በመሆናቸው ተናዳ እንደለመደችው መርዛማ ንግግሯን ትቀጥለዋለች።
ቢያንካም ታውቂያለሽ፣ ሁሌም ሰዎችን ዝቅ ማድረግ የምትፈልጊው ለምን እንደሆነ አይገባኝም ነበር። አሁን ግን ራስሽ ላይ ስለማትታማመኝ እንደሆነ ገብቶኛል። እኔ ራሴን እንዲሁ እንዳለው ተወደዋለሁ። ስላንቺ አስተያየት ደግሞ ግድ አይሰጠኝም ስትላት የምትናገረው ይጠፋባታል። ወዲያውም አስተማሪው የአመቱ ንግስትና ንጉስ ብሎ ሊሸልም ሲጠራ ማዲሰን ብትሄደ ሙስሊ ግን ከልቡ የሚወደው ቢያንካን እንደሆነ ስለገባው በድፍረት ሁሉም እያዩት ይዘዋት ይወጣል። ሪፖርቷንም የራሷን ገጠመኞች መሰረት አድርጋ ጨርሳ ታስገባውና ሁሉም ይወዱታል። አስተማሪዋን በሷ ምክንያት ሌሎች ተማሪዎችም ራሳቸው ለመቀበል ስለወሰኑ እንደ ኩራባት ይነግራታል። ሙስሊም ስኮላርሺፑን ተጠቅሞ ለትምህርት ሌላ ቦታ ቢሄድም ከቢያንካ ጋራ ከመቼውም በላይ ግንኙነታቸው ሲጠነክርና ለመዝናናት ሲወጡ እያሳየን ፊልሙ ይጠናቀቃል።